ሰኔ 28 2011 ዓመተ ምህረት ተናስተልኝ እንደምላችኋል 6 ሰዓት ሆኗል። የኢትዮጵያ ቴሌቪዥን ነው። አራት ማዕዘን ጀምሯል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አበይት ነጥቦቹን አስቀድማለሁ። ባለፈው አንድ ዓመት በፖለቲካውና ምጣኔ ሀብት በኩል አበረታች ስራዎች መከናወናቸውን ምሁራን ገለጹ። በአገሪቱ የሚስተዋሉ ችግሮችን ለመቅረፍ ጠንካራ የውይይት ባህል ማዳበር እንደሚገባ በሰሜን አሜሪካ የሚኖሩ ዲያስፖራ ኢትዮጵያውያን ገለጹ። የሱዳን ወታደራዊ ምክር ቤት ተቋም ቡድን ኢትዮጵያና አፍሪካ ህብረት ባቀረቡት የሽግግር መንግስት ምስረታ ሐሳብ ላይ ተስማማ። አብራችሁን ቆዩ። ባለፈው አንድ ዓመት በፖለቲካውና ምጣኔ ሀብት በኩል አበረታች ስራዎች መከናወናቸውን ምሁራን ገለጹ። በጠቅላይ ሚኒስትር ጽሕፈት ቤት ምሁራንና የሲቪክ ማህበራት ውይይት አድርገዋል። በዚህ ጉዳይ ላይ ቆየት ብለን ተጨማሪ መረጃዎችን ዜናውን ደረሰን ይዘን እንመለሳለን። በዘንድሮ ክረምት ከወትሮ በተለየ መልኩ 4 ቢሊዮን ችግኝ ለመትከል እቅድ የተያዘ ሲሆን ይህንን እውን ለማድረግ የሁሉም ኢትዮጵያውያን ርብርብ ይጠይቃል። ሁሉም ኢትዮጵያውያን የሚሳተፉበት 200 ሚሊዮን ችግኞችን በአንድ ጀንበር የምንተክልበት የአረንጓዴ አሻራ ቀን የፊታችን ሐምሌ 22 ስለሚከናወን ለተከበረው ምክር ቤት አባላትና ለኢትዮጵያውያን በሙሉ የሚጠበቅብንን እንድናደርግ በዚህ አጋጣሚ ጥሪዬን አስተላልፋለሁ። በአገሪቱ የሚስተዋሉ ችግሮችን ለመቅረፍ በመተባበር መስራት እንዲሁም ጠንካራ የውይይት ባህል ማዳበር እንደሚገባ በሰሜን አሜሪካ የሚኖሩ ዲያስፖራ ኢትዮጵያውያን ገለጹ። በአትላንታ እየተካሄደ በሚገኘው 36ኛው የባህልና የስፖርት ፌስቲቫል የተሳተፉ ኢትዮጵያውያን ወደ ተሻለ የእድገት ምዕራፍ ለማሸጋገር ዲያስፖራው በተደራጀ መንገድ መንቀሳቀስ አስተዋጽኦ ሊያበረክት ይገባል ብለዋል። ነብዩ ነሰን ከአሜሪካ አትላንታ ተጨማሪ ዝርዝር አለው። በ36ኛው የሰሜን አሜሪካ የባህልና የስፖርት ፌስቲቫል ላይ የታደሙና ከተለያዩ የአሜሪካ ግዛቶች የተሰባሰቡት ኢትዮጵያውያን በወቅታዊ የሀገሪቱ ጉዳይ ላይ አስተያየታቸውን ለኢትዮጵያ ቴሌቪዥን ሰጥተዋል። በሀገሪቱ የሚስተዋሉ ችግሮችን ለመቅረፍ በመተባበርና በአንድነት መስራት ይገባልም ብለዋል። በመንግስት በኩል እየተደረገ ያለው የተጀመረው ጅማሮ ጥሩ ነው፣ ግን አንዳንድ በመንግስትም በኩል ሁሉም የየራሱ ስሜት አለው። ትንሽ ጠበቅ ማለት አለባቸው ላልተዋል የሚል ስሜት አለና ሁሉንም ግን ማስተናገድ መቻል አለብን። በዚህ ሀገር አንድ የተማርኩት ነገር ምንድነው? እኛ ኢትዮጵያውያኖች አንድ ነገር ለመስራት አንድ ላይ እንሆናለን። 10 ነገር ካለ ከ10ሩ ነገር በ8ቱ ተስማምተን በሁለቱ ካልተስማማን በቃ ብለን አፍርሰን ነው የምንሄደው። በአንዷ ነገር ካልተስማማን በቃ እኔ አልፈልግም ብለን ነው ጥለን የምንሄደው። ይሄ መጥፎ ባህል ነው። ምክንያቱም ከ10ሩ በ8ቱ ከተስማማን 80%ቱን ተስማምተናል ማለት ነው። መስራት የምንችላቸውን ነገር አብረን እየሰራን በጎደሉት ላይ መስተካከል ይቻላል። 20% ነው ያልተስማማ ነው ማለት ነው። እና እዚህ ሀገር ግን እንደዚህ አይደሉም። ከ10ሩ በ5ቱ ነገር ከተስማሙ ሌስ ወርክ ነው ብለው በሚስማማባት 5ቱ ነገር እየሰሩ የቀረውን 5 ግን በመቆየት የምትግባባቸውና የምታስተካከላቸው ነገሮች አሉና ሁላችንም በመተባበርና ለሰላም ሁላችንም አንድ ላይ በመቆም የሚስተካከል ነገር ነው እንጂ እኔ በአንድ ጊዜ አሁን ያለው ሁኔታ ይጠፋል ብዬ አላስብም። ኢትዮጵያ በቂ ሀገር ነች። ከተስማማን ከዚህ ከዘር ፖለቲካ እንውጣ። ፖለቲካ እንዴት ዘር ሊሆን ይችላል? ፖለቲካ ሳይንስ ነው፣ አስተሳሰብ ነው። የላቀ አስተሳሰብ ይዞ የመጣውን ማንኛውንም መምረጥ የምችልበት ኦፖርቹኒቲ እንጂ በዘር ተደራጅቶ መጥቶ እኔ ተሻልኩ ነኝ ወይም ደግሞ እኔ ከብዙ ቁጥር ነኝ ወይ እኔ ከትንሽ ቁጥር ነኝ የሚል አስተሳሰብ እስካለ ድረስ ያቺ ሀገር አትለወጥ። ማወቅ ያለብን ለአንድ አካባቢ ትንሽ ሆነ ለሌላ አካባቢ ትልቅ ሊሆን ይችላል። እነዛ ነገሮች በነፃ ካስተናገን በእውነት እላቸዋለሁ የሚመጣ ብዙ ለውጥ አለ። አንድ ሰው በዘሩ ሳይሆን መከሰስም መኮነንም ያለበት በሚሰራው ስራ ነው መመስገንም ያለበት። ስህተት ከሰራ የሚያስጠይቀው ከሆነ በስህተቱ መጠየቅ መታረም አለበት። ሀገሪቱን ወደ ተሻለ የእድገት ምዕራፍ ለማሸጋገር በተደራጀ መንገድ ዲያስፖራ ኢትዮጵያውያን መስራት እንደሚገባቸው አንስተዋል። ማንኛውም ለውጥ እገዛ ያስፈልገዋል። እንኳንና third world country አንደኛ ዓለምም ለውጥ ሲኖር እገዛ ያስፈልገዋል። አንድ ሀገር እዚህ ያልደረሰም በተአምር ጊዜን ይፈልጋል፣ ትግስትን ይፈልጋል፣ ዕውቀትን ይፈልጋል።
በተለይ እውቀት ያለን ሰዎች በተሳሳቱ መረጃዎች ለጥፋት የሚዳርጉ ምክንያቶችን ለመቀነስ የመንግስት የመረጃ አሰጣጥ መጠናከር እንዳለበትም ተናግረዋል። ሶሻል ሚዲያን አትመን እሺ ሶሻል ሚዲያን አንመን የትኛው መስሪያ ቤት ነው የትኛው መስሪያ ቤት ትክክለኛው መረጃ እየሰጠ ያለው ኢንክሉዲንግ ኢቲቪን ጨምሮ ታገኛላችሁ የትም መስሪያ ቤት ስትሄዱ ትክክለኛው መረጃ ከመንግስት ሚዲያ ወይም ደግሞ ከመንግስት መስሪያ ቤቶች ግልጽ በሆነ መልኩ ካልወጣ አሉባልታውን ለመስማት ይገደዳል ሰው በውጭ ያለነው ህብረተሰብ አንደኛ ከስድብ ነፃ መሆን አለብን ብዬ ነው ማስበው ኢትዮጵያ አንድ ያለችን ሀገራችን ኢትዮጵያ ናት ከኢትዮጵያ ሌላ ምንም ሀገር የለንም እዚህ ብንኖርም ወድንም ጠላንም ነጋ ጠባ መናስበው ስለ ኢትዮጵያ ነው ትላንትናም ከትላንት ወዲያም ስንጮ የነበረው በሙሉ ኢትዮጵያ ኢትዮጵያ እያለን ነው ዙላ አሁን ኢትዮጵያ ወደ ማፍረስ ደረጃ መሮጥ የለብንም ችግር አለ ችግሩን ይዘን በትክክሉ እየተቸን ወደፊት መራመድ አለብን ብለን ነው የምናስበው ለኢትዮጵያ ቴሌቪዥን ከአትላንታ ለተጠናከረው ሪፖርት ነብዩ እንደሰን የቡራዩ ከተማ ነዋሪዎች በሰላም ጉዳይ ላይ ውይይት እያደረጉ ነው በውይይቱ ላይ የተገኙት የከተማ ከንቲባ አቶ ሰለሞን ፈየ የከተማውን ሰላም በማስጠበቅ ሂደት ላይ ሁሉም የበኩል ሊወጣ ይገባል ብለዋል በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጥ ሪፖርተራችን አቤል ሙልጌታ በቀጥታ መስመራችን ላይ ይገኛል አቤል እንዴት ውላል አንተነህ ደህና እስቲ በስብሰባው ላይ የተነሱ ነዋሪዎቹ ያነሷቸው ዋና ነጥቦች ምንድናቸው እንግዲህ በዚህ በቡራዩ ከተማ ላይ በየአካባቢው የሚገኙ የከተማው ነዋሪዎችና በከተማው ዙሪያ የተገኙ ነዋሪዎችም ጭምር ናቸው የተሳተፉበት በአጠቃላይ በአገሪቱ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት ሰላሙን ህብረተሰቡ መጠበቅ እንዴት ይችላል የሚለው ጉዳይ ላይ በዋናነት እየተነሱ ያሉ ሀሳቦች ናቸው ያሉት በዚህም እንግዲህ በሀገሪቱ ባለፉት አንድ ዓመታት ቀደም ብሎ በተጀመረው ለውጥ ምክንያት እየተሰሩ ያሉ ስራዎች እንዳሉ ተነስተዋል ነገር ግን ልማትም ሆነ ዲሞክራሲ በአንድ ቀን አዳር የሚመጣ አለመሆኑን የከተማው ከንቲባ አቶ ሰለሞን ፈየ እንደዚሁ ጠቅሰዋል ስለዚህ መንግስት እየሰራ ያለውን ስራ ከማገዝ አኳያ ህገወጥነትን ከማስቀረት አኳያ ህብረተሰቡም የራሱን አስተዋጽኦ ማበርከት በሚችልበት ጉዳይ ላይ ውይይት እየተደረገ ነው የሚገኘው በዋናነት እየተነሳ ያለው የሰላም ጉዳይ ነው ህብረተሰቡ የራሱን ሰላም ከማስጠበቅ አኳያ የሚገባውን ሚና መወጣት መቻል አለበት በየአካባቢው የሚኖሩ አንዳንድ ህገወጥ የሆኑ ተግባራቶች ሲኖሩ ከመንግስት ጎን በመቆም የህግ የበላይነትን የማስጠበቅ ስራም ሁሉም ሊወጣ ይገባል የሚል ሀሳቦች ተንጸባርቋል በውይይቱ ላይ የነበሩ ተሳታፊዎች በዋናነት ሰላምን መሰረት አድርጎ የሚሰሩ ስራዎችን እየተሰሩ ያሉ ስራዎችንም በመደገፍ እና መስራት እንዳለብን ለውጡንም አሁንም ድረስ ከዳር ለማድረስ መሰራት ይገባዋል የሚል ሀሳቦች ተነስተዋል ከዚህ ጋር ተያይዞ አሁን ላይ በቡራዩ ከተማ ላይ የተለያዩ የህገወጥ መሳሪያዎች የተያዙበት ሁኔታዎች ነበሩ ከዚህ ቀደም እንደዚሁ መዘገባችን ይታወሳል እነዚህ አሁንም እየተገኙ ያሉት የህገወጥ መሳሪያዎችና ህገወጥ ሸቀጦች በከተማው የሚገኙትን ከመቆጣጠር አኳያ መሰራት ያለባቸው ስራዎች ብለው ያሰቡት ምንድነው በተለያዩ መጋዘኖች የተያዙ ህገወጥ ሸቀጦችና የጦር መሳሪያዎች አሉ ነገር ግን አሁንም ተዘግተው ያሉ በከተማ ውስጥ የሚገኙ መጋዘኖች መፈተሽ መቻል አለባቸው የሚል ሀሳቦች ተንጸባርቀዋል ከዚህ በተጨማሪ ደግሞ በቡራዩ ከተማ ላይ ሌሊት የሚገቡ መኪናዎች መኖራቸውን እንደዚሁ ከነዋሪዎች የተነሳው ሀሳብ ነው ስለዚህ ሌሊትም ቢሆን ጥበቃ መደረግ አለበት ፍተሻ መደረግ አለበት ህብረተሰቡ ሰላሙን ለመጠበቅ የሚያደርገውን ጥረት ከመንግስት ጎን አሁንም እንዳለ ሆኖ ነገር ግን መንግስትን በተቻለው ልክ ደግሞ መስራት እንዳለበት እንደዚሁ ሀሳቦች ተነስተዋል ማለት ነው በቡራዩ ከተማ ላይ ሌሎች ብሔረሰቦችን በጋራ የሚኖሩበት ከተማ እንደመሆኑ መጠን ሁሉም ሰላምን ከማስጠበቅ የራሱን ተሳትፎ ማድረግ መቻል አለበት እጅ ለእጅ ተያይዘን ህብረተሰቡ በጋራ በመሆን አሁንም ኢትዮጵያን ወደ አንድ የተሻለ ከፍታ ለማድረስ መስራት አለብን የሚል ሀሳቦች ተንጸባርቀዋል ከዚህም በተጨማሪ በኦሮሚያ ክልል ውስጥ አንዳንድ ቦታዎች ላይ በተቃውሞ መልክ ወይም ደግሞ መንግስትን በጫካ ሆነው የሚዋጉ አካላት መንግስት በእነዚህ አካላት ላይ እርምጃ ወስዶ ሰላሙን ህብረተሰቡ ማስጠበቅ መቻል አለበት የሚል ከተሳታፊዎች የተነሱ ሀሳቦች ናቸው ውይይቱ አሁንም እንደቀጠለ ነው በዚህ ውይይቱ ላይ እንግዲህ ጥናታዊ ጽሁፍም ቀርቧል ሰላምን ማስጠበቅ የሚቻለው በዋናነት ህብረተሰቡን ማዕከል ባደረገ መልኩ መሆን እንዳለበት በጥናታዊ ጽሁፉ ላይ ቀርቧልና ይህንንም ለማድረግ ህብረተሰቡ ከመንግስት ጎን እንዲቆም ጥሪም ቀርቧል በዚህ ላይም ከዚህ በፊት የነበሩ አላስፈላጊ አሰራሮችና ችግሮችን ከማስቀረት አኳያ የተለያዩ የአመራር ለውጦች መደረጋቸውና ህብረተሰቡ በዚህም የራሱን ሚና መወጣት እንደሚገባው በተለይ ወጣቱ ደግሞ የአካባቢውን ሰላም ከመጠበቅ አኳያ ከመንግስት ጎን ሆኖ መስራት እንደሚገባው ተነስቷል ማለት ነው አሁንም ውይይቱ እየቀጠለ ነው እንግዲህ ተጨማሪ መረጃውን ደግሞ በማታ በሚኖረን የዜና ሰዓት ላይ ተጨማሪ መረጃዎችን ይዤ እቀርባለሁ አንተና አመሰግናለሁ አቤል
ቀደም ሲል ወደ አነበብኩ ዜና መለሳለሁ። ባለፈው አንድ ዓመት በፖለቲካውና ምጣኔ ሀብት በኩል አበረታች ስራዎች መከናወናቸው ምሁራን ገለጹ። በጠቅላይ ሚኒስትር ጽሕፈት ቤት ምሁራንና የሲቪክ ማህበራት ውይይት አድርገዋል። ተስፋዬ ጫኔ ጭማሪ አለው። በጠቅላይ ሚኒስትር ጽሕፈት ቤት በተካሄደው ውይይት ላይ የተለያዩ ምሁራን መንግስት ባለፈው ዓመት ያካሄደውን የሪፎርም ማሻሻያዎች አንስተዋል። በተለይም በፖለቲካው ዘርፍ ፍትህ የነገሰበት ሀገረ መንግስትና ማህበረሰብ ለመመስረት ጥረት ስለመደረጉ የውይይት ጽሑፍ አቅራቢዎቹ ምሁራን አስረድተዋል። የዜጎች መሰረታዊ ነጻነቶችና መብቶች የተከበሩባት ሀገር ለመገንባትም ስራዎች ስለመሰራታቸው ነው ምክትል ጠቅላይ አቃቢ ሕጉ ዶክተር ጌዲዮን ጢሞቴዎስ የተናገሩት። በሰሜን ጎረቤታችን ከሆነችው ኤርትራ ጋር ለረጅም ጊዜ የነበረው ቅራኔና ጠብ ተቋጭቶ ሰላም ማስፈን ተችሏል። እንዲሁም በተለያየ ፖለቲካ ምክንያት የታሰሩ 100,000 በላይ የፖለቲካ እስረኞች ተለቀዋል። 260 አካባቢ የሚሆኑ ድህረ ገጾች ኢትዮጵያ ውስጥ ሆነን ማግኘት የማንችላቸው የነበሩ ድህረ ገጾች ላይ የነበረው እገዳ ተነስቷል። በምህረት አዋጅ ከ45,000 የሚሆኑ ዜጎች ነፃ ምህረት እንዲያገኙ ተደርጓል። ይህ በክልልም በፌዴራልም ያለውን መሰረታዊ የዜጎች መብቶች ላይ ጥላጥልት የነበሩ ህጎች እንዲሻሻሉ መደረጉም ሌላኛው የአንድ ዓመቱ የሀገሪቱ የፖለቲካ ጉዞ ትርፋት ስለመሆናቸው በውይይት መድረኩ ላይ ተገልጿል። በየዓመቱ ከ2 ሚሊዮን በላይ ስራ ፈላጊዎች በሚቀላቀሉበት ሀገር ምጣኔ ሀብቱ የስራ ዕድል መፍጠር ተስኖት እንደነበር ደግሞ የምጣኔ ሀብት ባለሙያዎች ያነሳሉ። የዚህ ውጤት ደግሞ የፈተናዎች መነሻ ሆኖ በመቀጠሉ መንግስት የተለያዩ እርምጃዎችን ለመውሰድ ጉዞ የጀመረበት ዓመት እንደነበር ነው የምጣኔ ሀብት ባለሙያዎቹ የተናገሩት። የመጀመሪያው እርምጃ የበጀት ጉድለቱን ለመቀነስ የተለያዩ እርምጃዎችን መውሰድ ነው። በዚህ ረገድ ትልቁ ትኩረቱ መንግስት የተጀመሩ ፕሮጀክቶችን መጨረስ ላይ ማተኮር ነበረ። አዳዲስ ፕሮጀክቶች ላይ ትኩረት ከማድረግ ይልቅ ከዚህ በፊት ተጀምረው ዳር ያልተጨረሱ ፕሮጀክቶችን መጨረስና ማጠናቀቅ ላይ ትልቅ ትኩረት ማድረግ። ሌላው በመንግስት ወጪ ላይ የሚታዩ ብክነቶችን ለመቀነስ መሞከር ነው። በተለይ የፓብሊክ ኢንቨስትመንትና ፓብሊክ ኢንፍራስትራክቸር ፕሮጀክቶች ላይ ያሉትን ብክነቶችን በማስተካከል የበጀት ጉድለቱን ለመቀነስ ከፍተኛ የሆነ ስራ ተሰርቷል። በውይይት መድረኩ ላይ የተሳተፉት የሲቪክ ማህበራት አባላትም የተለያዩ ጥያቄዎችና ሀሳቦችን አንስተው ውይይት አድርገዋል። የኔ ስጋት አንድ ነገር ነው። ይሄ ሪፎርም ወደ ታች ወደ ወረዳዎች፣ ቀበሌዎች፣ ዞኖች፣ ሌሎች ክልሎች ወርዷል ወይ? መንግስት ብዙ ነገር እያሰበ ነው። ለምሳሌ አሁን በፊት ለፊታችን ምርጫ አለ። የምርጫን ስራ ለምሳሌ እንደኛ በትምህርት ስራ ላይ ነው የምንሰራው። የኛ ኔትወርክ ቮተር ኤጁኬሽን፣ ሲቪክ ኤጁኬሽን ለማስተማር ብንወርድ እዛ ወረዳ ላይ ያሉ የመንግስት አካላት ወይንም ሌላ የፖለቲካ ድርጅቶች ይቀበሉናል። ነገር ግን ካለፈው አዋጅ ያለን ኤክስፒሪየንስ አዋጁ 621 የሆነ መንገዶች ነበሩት። በኋላ ግን የነበሩትን መንገዶች በወጡት 8 ህጎች ናቸው እንደገና ሁሉ ነገር የተዘጋው። ስለዚህ አሁንም ቢሆን ደንቦች እየወጡ እንደሆነ እናውቃለን። ስለዚህ የሲቪል ማህበረሰብ ኤጀንሲ ደንቦቹን ሲያወጣ ሲቪል ማህበረሰቡን በአዎንታዊ መልኩ መቆጣጠሩ እንደተጠበቀ ሆኖ ነገር ግን ይሄንን የተከፈተውን እድል የሚዘጉ አይነት ደንቦች እንዳይወጡ በጥንቃቄ እንዲታይ በትህትና ሊጠይቅ ይፈልጋለሁ። ይሄ የመጀመሪያ የሲቪክ ማህበራት ድርጅቶች ኤጀንሲ ድርጅቶችን በማወያየትና ግብአቶችን በማሰባሰብ በኩል በትኩረት መስራት እንደሚገባም በውይይት ተሳታፊዎቹ ተነስቷል። ከዚሁ ዜና ጋር በተያያዘ ተጨማሪ ማብራሪያ ሊሰጠን ሪፖርተራችን አስማማው አየነው ከጠቅላይ ሚኒስትር ጽሕፈት ቤት በቀጥታ መስመራችን ላይ ይገኛል። አስማማው እንዴት ውለሃል? እስቲ በውይይቱ ላይ የተነሱ ዋና ዋና ጉዳዮች ላይ በዚህ ከዜናው ከዳሰስናቸው ውጭ ያሉ ነጥቦችን ብትነግረን። አመሰግናለሁ አንተነህ። እንግዲህ በጠቅላይ ሚኒስትር ጽሕፈት ቤት ዛሬ ሲቪክ ማህበራት ተወካዮች
በአገሪቱ እየተካሄደ በሚገኘው ሪፎርም ላይ ነው ውይይት እያደረጉ የሚገኙት። ይህ ደግሞ ባለፉት ጊዜያቶች በኢትዮጵያ በተለይ አንድ አመት ባሉት ሁነቶች ውስጥ የተካሄዱ ስራዎችና የተገበሩ ስራዎች ያመጡት ውጤት በሚመለከት በተሻለ መልኩ በእንደዚህ አይነት በሀገሪቱ የዲሞክራሲ መስፋት ላይ የፖለቲካ ምህዳር መስፋት ላይ እንዲሁም በማህበረሰብ ተጠቃሚነት ላይ በሚሰሩ የሲቪክ ማህበራት በቀጣይ ስራዎቻቸው ውስጥ ያላቸውን ተሳትፎ እንዲያሳድጉ ለማገዝ ታልሞ ነው እንግዲህ የዛሬው መድረክ ከነሱ ጋር በሪፎርሙ ሂደት ላይ ውይይት የተደረገው። በዛሬው ዕለት የቀረበው የመነሻ ጽሁፍ መሰረት ያደረገው ውይይት ደግሞ በቀጣይ ጊዜ ደግሞ እነዚህ የሲቪክ ማህበራት ተወካዮች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሚያደርጉት በቀጣዮቹ ጊዜያቶች በአንዱ ቀን ማለት ነው በሚያደርጉት ውይይት ተጠናክሮ ይቀጥላል ተብሎ ነው እንግዲህ በመድረኩ ላይ የተገለጸው። ወደ ጉዳዩ ስንመጣ በዋናነት እንግዲህ በኢኮኖሚና በፖለቲካው መስክ ባለፈው አንድ አመት በተከናወኑ ስራዎች ላይ በተገለጸላቸው መሰረት የሲቪክ ማህበራት በዚህ በኢትዮጵያ ውስጥ በሚካሄዱ ማናቸውም የልማትና እንዲሁም የፖለቲካና የዲሞክራሲ ምህዳርን የማስፋት ስራዎች ሊኖራቸው በሚችሉ ድርሻዎች ላይ ሰፋ ያለ ምክክር ነው የተደረገው። እነሱም በዋናነት ሊያበረክቱት በሚችሉት አስተዋጽኦ ላይ የተለያዩ ሀሳቦችንም ሰጥተዋል ማለት ነው። በተለይ በመድረኩ ላይ የተንጸባረቀው የሲቪክ ማህበራት ባለፉት ጊዜያቶች በተለይም ከ1997 ምርጫ በኋላ የወጣው ህግ እነሱን ወደ ተለያዩ የስራዎቻቸውን ተግባራዊ ለማድረግ በሚያስችል ሁኔታ ውስጥ ዳርጓቸው እንደነበረ ገልጸዋል። በአሁኑ ወቅት ይህ ህግ እንዲሻሻል መደረጉ በተለይም እየተከናወኑ ከሚገኙ የህብረተሰቡን መሰረታዊ መብቶች ይጋፋሉ ተብለው የተሻሻሉ ካሉ ህጎች አንዱ ሆኖ የሲቪክ ማህበራት ህግ ተሻሽሎ አሁን ተግባራዊ መደረግ ተጀምሯልና እሱ ለኛ የተሻለ አገልግሎት ለመስጠት ያስችላል በሚል በበጎ ጎኑ ተመልክተውታል በውይይታቸው ሀሳባቸው ላይ ማለት ነው። ነገር ግን እነሱ ተግባራዊ ሊያደርጓቸው ይገባል፣ በቀጣይ የመነሻ አድርገው ሊሰሩት ይገባል ተብሎ ከተጠቀሱ ስራዎች መካከል አንደኛው ዜጎችን ያላቸውን መብትና ግዴታዎችን እንዲያውቁ ማንቃት ላይ ነው። እንግዲህ የሲቪል ማህበራት በቀጣይ ትኩረት ሰጥተው ሊሰሩ ይገባል ተብሎ የሚጠበቀው በቀጣይ ጊዜ እንግዲህ ምርጫ አለ። ስለዚህ በምርጫ ውስጥ የሚኖራቸው ዜጎች ተሳትፎ ላይ ለሀገሪቱ ይበጃል የሚሉትን ፓርቲ በመምረጥ በኩል ትልቅ አስተዋጽኦ እንዲያበረክቱ ማድረግ በኩል ዜጎችን በማንቃት የእነዚህ የሲቪል ማህበራት ድርሻ ከፍተኛ ስለሆነ ይህ ሚናቸው እንዲወጡ በመድረኩ ላይ ተነስቷል። ከዚህም ባለፈም የዜጎችን መብትና ግዴታ ከማስተማር ባለፈም በመንግስት ተቋማት ተጠያቂነት ግልጽነት ያለው እንዲሁም የመንግስት ተቋማት አሳታፊ እንዲሆን በማድረግ በኩልም የሲቪክ ማህበራት በተለያዩ መስኩ በፖለቲካውም በኢኮኖሚ መስክና እንዲሁም በማህበራዊ አገልግሎት መስክ የሚሰሩ የሲቪል ማህበራት ትኩረት ሰጥተው ሊሰሩ እንደሚገባ በመድረኩ ላይ ተገልጿል። ከዚህም ባለፈ ሙስና በመዋጋት አድሏዊ አሰራሮችን በመታገል በኩልም እንደ ሌሎች ሀገራት ላይ ያሉ ልምዶች እንደሚያመለክቱት የሲቪክ ማህበራት ሚና ከፍተኛ ስለሆነ በኢትዮጵያ ውስጥ ያላቸውን ድርሻ በዚህ በኩል በተለይ ሙስና በመዋጋት በኩልም ሊሰሩ እንደሚገባ ተገልጿል። እንግዲህ አሁን በኢትዮጵያ ውስጥ የተለያዩ ህጎች እንዲወጡ በማድረግ በኩልም የሲቪል ማህበራት ትልቅ ሚና ነበራቸው ባለፉት ጊዜያት። አሁን ባለፉት 7 እና 8 ዓመታት መቀዛቀዝ ቢታይም አሁን ግን በዚህ ጉዳይ ላይ ለዜጎች ሊጠቅሙ የሚችሉ ፖሊሲዎችና ህጎች እንዲወጡ ግፊት ማድረግ እንዳለባቸው መንግስትም ተገልጾላቸዋል። በቅርቡ እንኳን የዜጎች ተሳትፎ ወይም ሲቪል ኢንጌጅመንት የሚባለውን ህግ እንዲወጣ የሲቪል ማህበራት ትልቅ አስተዋጽኦ እንዳበረከቱ ሲጠቀስ ነበርና እንደዚህ አይነት ህጎች እንዲወጣ ትልቅ ስራዎችን ሊያከናውን ይገባል የሚሉ ሀሳቦችም ተነስቷል። ከዛም ባለፈ ግን አሁን ባለው በኢትዮጵያ ሁኔታ ውስጥ የደቦ ፍርድን ጨምሮ የደቦ እሳቤዎችም እየበረቱ መጥተዋል። ይህ ደግሞ ኢትዮጵያን ወደ ተለያዩ አለመረጋጋትና ግጭት እየዳረጓት ይገኛል። የነዚህ ዋነኛ ችግር ደግሞ ማህበረሰቡ የተለያዩ ሀሳቦች በአንድ መድረክ በውይይትና በክርክር ውስጥ እንዲያልፉ አለመደረጋቸው እንደሆነ በተደጋጋሚ ይገለጻል። ማህበረሰቡ ላይ ከፌዴራል ጀምሮ እስከ ቀበሌ ድረስ የውይይት መድረኮች እንዲበዙ በማድረግ በኩል ደግሞ የሲቪል ማህበራት ትልቅ አስተዋጽኦ አላቸውና በኢትዮጵያ የውይይት መድረኮች እንዲሰፉ ሁሉም የተለያዩ ልዩነት ያላቸው ሀሳቦች ደግሞ እንዲጸባረቁ የሚያደርግ ማህበረሰቡ የተለያዩ ልዩ የሆኑ ሀሳቦችን በውይይት ብቻ እንዲፈታ የሚያስችል ባህል እንዲያድግ በማድረግ በኩል ከመንግስት በላይ የሲቪል ማህበራት ትልቅ አስተዋጽኦ አላቸውና በቀጣይ ትኩረት ሰጥተው ሊሰሩበት ይገባል የሚል ሀሳብም ተንጸባርቋል። እነሱም በዚህ በኩል በስፋት እንደሚሰሩ ገልጿል። በአጠቃላይ በዛሬው ውይይት ላይ የሲቪክ ማህበራት በሀገሪቱ በየተካሄደ ባለው የሪፎርም ስራ ውስጥ ሊኖራቸው የሚችለውን አስተዋጽኦ የዳሰሰበት ነበር ማለት እንችላለን። እነሱም ሊኖራቸው በሚችለው አስተዋጽኦ ላይ መንግስት ሊያደርግላቸው በሚገባው ድጋፍ ላይ ማዕከል ያደረጉ ሀሳቦችን አንስተዋል። እንግዲህ በምሽቱ የዜና ወጃችን ደግሞ ቀሪ ጉዳዮችን ለተመልካቾቻችን የምናደርስ ይሆናል። አመሰግናለሁ አስማማው። የርብ መስኖ ፕሮጀክት ባለመጠናቀቁና በፕሮጀክቱ ምክንያት የተቀላቀሉ ወንዞች ያለመዳረሻ በማሳቸው ላይ በመለቀቁ ህልውናቸው አደጋ ላይ መውደቁን በደቡብ ጎንደር ዞን ፎገራ ወረዳ የሚገኙ አርሶ አደሮች ተናገሩ። ችግሩ አፋጣኝና ዘላቂ መፍትሄ ሊሰጠው እንደሚገባ የወረዳው አስተዳደርና ፕሮጀክቱ ማህበራዊ ልማት ባለሙያው ጠይቀዋል። ራይል ፍሬው ተጨማሪ አላት። በደቡብ ጎንደር ዞን ፎገራ ወረዳ የኮኪት ቀበሌ ነዋሪዎች በርብ መስኖ ፕሮጀክት አለመጠናቀቅና በፕሮጀክቱ ምክንያት ተቀላቅለው ያለመዳረሻ በተለቀቁ ወንዞች ህልውናቸው አደጋ ላይ መውደቁን ይናገራሉ። ወንዟ በዚህ ምን ጊዜም ትመጣለች። ስንፈልግ ክረምትም ለሩዙ ተመጣጣኝ ውሃ ታመጣልናለች፣ ተጠቅመናለች እና መኸር ላይም
ድርቅ ሲያቋርጥብን እንዘጋታለን ለመስኖ ተጠቅመናል እና ብዙ ጥቅም ነው የነበራት። አሁን ግን 2009 አካባቢ ነው መስለኝ ይሄ ፕሮጀክት አመጣና ሀዝሊያም ተጣላት። ሀዝሊያም ሲጥላት በቃ የቤት እህል የለ የሜዳ እህል የለ ያው በዚህ አቅጣጫ ስትወዶ ይሄው ብዙ እህል ነው የወደመ። አሁን ርብን በዚያ ገጥ ተሰብሯል ወደዚህ ሊመጣ ነው። ይሄም ሁለቱም በዘንድሮ ዓመት እንግዲህ ከየት እንደምንከርም ራሱ በጣም አሳሳቢ ነው። ደልደልን ባካችሁ እያልን ብንል ማን ጉዳይ ብሎን ሳት አናነድ እህል ውሃ አናገኝ ዝም ብለን አገር ተንጠልጥለን መዋል። ቤተሰቦቻቸውና እንስሳቶቻቸው ለበሽታና ራብ ተዳርገውብናል የሚሉት አርሶ አደሮቹ ለጉዳታቸው ካሳ ቢጠይቁም ምላሽ ካለማግኘታቸውም በላይ ለችግሩ ዘላቂ መፍትሄ አለመሰጠቱ ቀያቸውን እንዲለቁ እየተገደዱ መሆኑን ይገልጻሉ። አምና በወደመው ሰብል ከወረዳ ከሆነ ከክልልም ሆነ ካሳ ተሰጥቶልን ነበር። አሁን ደጋ ተዘጋብን ነው እንግዲህ ናሴና ሐምሌ እንግዲህ መጠየቅ የለንም። በደንብ እየከዘነ የሚያቀና አካባቢ ነው የነበረ። አሁን ግን ራሱ እየሸመተ ነው ያለ። ምክንያቱም ሩዝ የለም። ተወሰነ አጃ ብንዘራም ዋግ መተው ኪሳራ ውስጥ ነው ያለንና አሁንም ቢሆን መንግስት ሐሳብ ያድርጎ ጉዳታችን ያምናውንም ሰብል ቢከፈል ባይከፈልም ለወደፊቱ ነው መንግስት ቢያስብልን ነው። በርብ መስኖ ፕሮጀክት ምክንያት ያለ መዳረሻ የተለቀቁት ወንዞች ከ7 በላይ ቀበሌዎችና በርካታ አባወራዎችን ጉዳት ላይ ጥለዋል የሚሉት የወረዳው አስተዳደር አቶ ጀንበሩ ጓዴ ችግሩ ከወረዳው አቅም በላይ ሆኗል ይላሉ። ከርብ መስኖ ፕሮጀክት ጋር በተያያዘ መንገድ የሚመጣ ማንኛውም ጉዳት በአርሶ አደሩ ሰብል ላይ የሚደርስ ማንኛውም ጉዳት የንብረትም ሆነ የሰብል ተጠያቂው ፕሮጀክቱን የሚያስተባብረው አካል ነው የሚሆነው። ለችግሩ አፋጣኝና ዘላቂ መፍትሄ ሊሰጥ ይገባል የሚሉት ደግሞ የርብ መስኖ ፕሮጀክት የማህበራዊ ልማት ባለሙያው አቶ ተመቸው መካሻ ፕሮጀክቱ ተጠናቆ ወደ ስራ ለመግባትና ተቀላቅለው የተለቀቁ ወንዞች በምዕራፍ 1 አለመካተታቸው ለችግሩ ሁሉ ምንጭ ነው ይላሉ። አሁን በአንድ ቦታ የሆኑ ሀምጥተን ስናስተላልፍም ያም ችግር አለው። ባለፈው አመት ማርዛ ላይ የገጠመን የማርዛ ላይ ያለ ማስተላለፊያ ቦይ በቂ አልነበረው። በተደፍኖም ነበረ በደለል። ስለዚህ ከላይም ያለውን ሁሉ የማጥፋት አጋጣሚ አጋጥሟልና ቶሎ ብሎ መስራትና ይሄንንም የድሬኔጅ በተለይ የወንዝ መግራት ስራ እስከ ታችኛው ድረስ መድረስ አስፈላጊ ነው። ይሄም አይሆን ከሆነ ጉዳቱ የከፋ ነው የሚሆነው። ለኢቲቪ ራሂል ፍሬው ባህር ዳር። በአማራ ክልል ሰኔ 15 ከተፈጠረው ችግር ጋር ተያይዞ 218 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑ ተገለጸ። ክልሉ አሁን ላይ ወደ መረጋጋት ተመልሶ ህብረተሰቡንም ሆነ አመራሩ መደበኛ ስራውን እየተከናወነ መሆኑ ተገልጿል። የክልሉ ወቅታዊ ሁኔታ አስመልክቶ የክልሉ ኮሚኒኬሽን ጉዳዮች ቢሮና የክልሉ ፖሊስ ኮሚሽን በጋራ ለጋዜጠኞች መግለጫ ሰጥተዋል። የኮሚኒኬሽን ኃላፊው አቶ አሰማኝ አስረስ ከችግሩ ማግስት ጀምሮ ክልሉን ለማረጋጋት አመራሩና ህብረተሰቡ ባደረገው ተቀናጀ ጥረት ክልሉን ወደ ቀደመው ሰላምና መረጋጋት መመለስ ተችሏል ብለዋል። የክልሉ ፖሊስ ኮሚሽን ኮሚሽነር አበራ አዳሙ በኩላቸውም ከጥቃቱ ጋር ተያይዘው የተጠረጠሩ 218 ግለሰቦች በቁጥጥር ስር መዋላቸውን ተናግረዋል። ምርመራውም በክልሉ ፖሊስ መሪነትና በፌዴራል የጸጥታ ኃይሎች አጋዥነት እየተካሄደ ነው። ሪፖርተራችን ይሄነው ወጋቸው ተጨማሪ መረጃ ሊሰጠን በስልክ መስመራችን ላይ ይገኛል። ይሄነው እንዴት ውላል? እንደምን ዋልክ አንተ ነው? ለናይ መስገን እስቲ በመግለጫው ላይ የተነሱ ጉዳዮች ምን ናቸው? መልካም እንግዲህ ቀደም ሲል አንተም እንደገለጽከው በአማራ ክልል ሰኔ 15 ተፈጥሮ በነበረው ችግር ዙሪያ የአማራ ክልል ፖሊስ ኮሚሽን እና የክልል ኮሚኒኬሽን ቢሮ ኃላፊዎች ናቸው በጋራ መግለጫ የሰጡት ለጋዜጠኞች ማለት ነው። እንግዲህ ኃላፊዎቹ ምንድነው በዋናነት ያነሱት? በተለይ የኮሚኒኬሽን ቢሮ ኃላፊው አቶ አሰማኝ አስረስ ችግሩ ከተፈጠረ በኋላ ወደ ክልሉን የማረጋጋት ስራውን በተቀናጀ ሁኔታ ከህብረተሰቡ ጋር የመስራት አካሄድ ነበረ ሲተገበር የነበረው። በዚህም ስኬታማ ተግባራትን ማከናወን ተችሏል ነው ያሉት። እንግዲህ ህብረተሰቡ በዚህ በኩል ደግሞ ግንባር ቀደም ሚናውን ተወጥቷል የሚል ነገር ነው ያነሱት። እንግዲህ ችግሩን በፈጠሩት አካላት ላይ አስፈላጊውን ቁጥጥር ከማድረግ አኳያ በቁጥጥር ስር እንዲውሉ ከማድረግ ጀምሮ በየአካባቢው ህብረተሰቡ ሰላሙን ከማስጠበቅ አኳያ ከፍተኛ አስተዋጽኦ ሲጫወት መቆየቱን ነው የተነሳው። እንግዲህ ህብረተሰቡ በነበረው እንቅስቃሴ ተጠያቂዎችን ተጠርጣሪዎችን በቁጥጥር ስር ለማዋል በነበረው እንቅስቃሴ ወደ 141 የሚሆኑ ተጠርጣሪዎችን ለጸጥታ አካላት ይዞ
ማስተላለፉን ነው የተናገሩት። እንግዲህ በተለይም ደግሞ በደቡብ ጎንደር እና በምዕራብ ጎጃም የህብረተሰቡ ተሳትፎ በጣም ከፍተኛ እንደነበር ነው የተነሳው። በአጠቃላይ ግን በዚህ ችግር ከችግሩ በኋላ ክልሉ ወደ ቀደመ ሰላምና መረጋጋቱ እንዲመለስ በማድረግ በኩል ህብረተሰቡ ለአመራሩ ጭምር ሞዴል በሚሆን መልኩ በየአካባቢው ሰላሙን በማስጠበቅ ተጨማሪ ችግሮች እንዳይፈጠሩ በማድረግ በኩል የተወጣው ሚና ከፍተኛ ነው የሚል ነገር ነው ያነሱት አቶ አሰማኝ። ከዛ ባለፈ በዚህም የተነሳ አመራሮችም ከህብረተሰቡ ጋር በከፍተኛ ቅንጅት ከወረዳ ጀምሮ እስከ ከፍተኛ አመራሩ ድረስ በመናበብ የማረጋጋቱን ስራ በከፍተኛ ሁኔታ ማከናወናቸውን የገለጹት። እንግዲህ በዚህም የተነሳ ክልሉ አሁን ወደ ቀደመ ሰላሙ ተመልሶ ወደ መደበኛ እንቅስቃሴው መግባቱ ነው የተገለጸው። ይህም ሲባል እንግዲህ በክልሉ ያሉ ሁሉም የመንግስት ተቋማት እንደተለመደው ስራቸውን እያከናወኑ ነው። ህብረተሰቡም በዚህ በክረምት ወቅት የሚያከናውናቸውን ተግባራት በጤነኛ ሁኔታ እያከናወነ ነው የሚገኘው። አሁን በክረምት ወቅት ነው ያለነው። በክረምት ወቅት ደግሞ የመኸር ምርት እንቅስቃሴ በስፋት ይከናወናል በዚህ ክልል። አርሶ አደሩም በዚህ ስራ ላይ በትኩረት እየሰራ ነው የሚገኘው የሚል ነገር ነው ያነሱት። እንግዲህ ኮሚሽነሩም በበኩላቸው በዚህ በሐምሌ 15 ሰኔ 15 ይቅርታ በተፈጠረው ችግር ጋር ተያይዞ ተጠርጣሪዎችን በቁጥጥር ስር የመዋል ስራው አሁንም ተጠናክሮ መቀጠሉን ነው የተናገሩት። እንግዲህ ችግሩ እንደተፈጠረ ወዲያውኑ በአግባቡ ችግሩን የመቆጣጠር ስራ የጸጥታ ኃይሉ ከህብረተሰቡ ጋር ተቀናጅቶ ሲሰራ እንደነበር ነው ያነሱት። ከዛ ባለፈ ችግሩን የፈጠሩት አካላት ርቀው ሳይሄዱ እዚሁ አካባቢ በጸጥታ አካሉ ቁጥጥር ውስጥ እንዲወድቁ ህብረተሰቡ ከፍተኛ ሚና መጫወቱን ነው የገለጹት። ከዛም ቀጥሎ እንግዲህ በቁጥጥር ስር የዋሉትን አስፈላጊውን ምርመራ የማከናወን ተግባሩም በተገቢው ሁኔታ እየተካሄደ መሆኑን ነው የተናገሩት። ከዚህ ጋር ተያይዞ የሚነሱ አሉባልታዎች እንዳሉ ነው ኮሚሽነሩ ያነሱት። በዚህ ጉዳይ ላይ የተጠረጠሩ አካላትን በቁጥጥር ስር ከመዋል ጀምሮ ምርመራውንም የሚያከናውነው ከክልሉ ውጪ ያለ አካል ነው የሚል የተሳሳተ ሀሳብ ይነሳል። ነገር ግን እኛ የክልሉ ፖሊስ ሁሉንም ነገር እየመራ የምርመራ ስራውን እያከናወነ ነው የሚገኘው። ያለ በቂ መረጃ ደግሞ የተለያዩ አካላት በቁጥጥር ስር ዋሉ የሚለውም አሉባልታ ነው። እኛ በቁጥጥር ስር የምናውለው በቂ መረጃ፣ ተጨባጭ መረጃ ሲኖረን ብቻ ነው የሚል ነገር ነው ያነሱት። በመሆኑም አሁን ይህንን ጉዳይ ክልሉ በራሱ አቅም ከምርመራ ለፍርድ ቤት እስከ ማቅረብ ድረስ ያለውን ሁኔታ በአግባቡ መከወን የሚችልበት ደረጃ ነው ያለው። የፌዴራል የጸጥታ ተቋማት ግን በአጋዥነት በቴክኖሎጂ በአጋዥነት እየተሳተፉ ነው። ከዛ ውጭ በፌዴራል ተቋማት ነው ምርመራው እየተከናወነ የሚለውም ፍጹም ስህተት ነው የሚል ነገር ነው ያነሱት። የክስ ሂደቱም አሁን በቁጥጥር ስር ከዋሉት ውስጥ የተወሰኑትም ለፍርድ ቤት ቀርበው ጉዳያቸው መታየት የተጀመረ መሆኑን ያነሱት። በመጨረሻም ኮሚሽነሩ ያነሱት ምንድነው ህብረተሰቡ የሚነዙ ወሬዎችን የማጣራት ስራ መስራት አለበት። በርካታ ሀሰተኛ ወሬዎች በማህበራዊ ሚዲያዎችም ሆነ በአንዳንድ ሚዲያዎች የሚለቀቁ አሉ። እነዚህን የማጥራት ስራ ማከናወን መቻል አለበት የሚል ነገር አንስተዋል። በጸጥታ ተቋማት መካከል ሰፊ ልዩነት አለ የሚል ነገርም በህብረተሰቡ ዘንድ ይነሳል። ይህም ውሸት መሆኑን ነው የተናገሩት እርሳቸው። ልዩ ኃይሉ እንደቀደመው ሁሉ የክልሉን ህዝብ ሰላምና ደህንነት ለማስጠበቅ በፍጹም መረጋጋት፣ በፍጹም አንድነት ሰላምና ጸጥታውን ለማስከበር እየሰራ ነው የሚገኘው የሚል ነገር ነው ያነሱት። በአጠቃላይ ግን ህብረተሰቡ አሁን ክልሉ ወደ መረጋጋት መጥቷል። ይህንን ሰላምና መረጋጋቱን አስጠብቆ ለማስቀጠል ከጸጥታ ኃይሉና ከፖለቲካ አመራሮች ጋር በጋራ ሆኖ መስራት አለበት የሚል ነገር ነው ያነሱት። በመጨረሻም አቶ አሰማኝ ያነሱት ምንድነው የተጓደሉ አመራሮች አሉ። በጥቃቱና ከጥቃቱ ጋር ተያይዞ የተጓደሉ የፖለቲካ አመራሮች አሉ። እነሱንም ለማሟላት እየተሰራ መሆኑን እንቅስቃሴ እየተደረገ መሆኑን አንስተዋል። ከጥቂት ቀናት በኋላም በተጓደሉ አመራሮች ቦታ ሌሎች አመራሮች እንደሚመጡ ነው የተነሳው። ለጊዜ ያለኝ መረጃ ይሆነው አንተ ነህ። አመሰግናለሁ። ይሄ ነው። የአፋር ክልል ጤና ቢሮ በክልሉ አሚባራ ወረዳ የተከሰተው የኮሌራ በሽታ ወደ ሌሎች አካባቢዎች እንዳይዛመት እየሰራ መሆኑን አስታወቀ። የአፋር ክልል ጤና ቢሮ ምክትል ኃላፊ አቶ ያሲን ሀቢብ ለኢቲቪ በሰጡት መግለጫ በሽታውም በአሚባራ ወረዳ 4 ቀበሌዎች ላይ መከሰቱን ጠቅሰው ህይወቱ ያለፈ ሰው አለመኖሩን ተናግረዋል። 132 ጠቅላላ የተያዙ ናቸው። እስካሁን ሰዓት ድረስ ከመጀመሪያ ጀምሮ ሲገቡ በአንድ ጊዜ ወደ 20-30 በሽተኛ ነበር የሚመጣው። በአሁን ሰዓት ግን በቀን ወደ 8 ወደ 6 ኬዝ እየመጣ ነው እና እንትኑ እየቀነሰ ነው የሚያሳየው። በሁለተኛ ነገር ደግሞ እዚህ በበሽታው የተጠቁ ሰዎች
ከ132ቱ 130ው የቀን ሰራተኞች ለእርሻ ስራ ላይ የሚሰሩ የቀን ሰራተኞች ናቸው። እዚህ አካባቢ ላይ ተኝቶ የሚታከሙበት ሲቲሲ ተቋቁሟል አራቱም ቦታ ላይ። ስለዚህ በሪፈራል ከቦታ ወደ ቦታ እየተወሰደ መንገድ ላይ ኮንታሚኔሽን ያው ለመቀነስ እዛው ካምፓቸው ላይ ነው ያቋቋምንላቸውና ቢያንስ ተኝተው እየታከሙ ነው ያሉት። ስለዚህ በዚህ ሰዓት ያው ጥሩ ለውጥ ነው ያለው። አልሚ ባለሀብቶች ባሉበት አካባቢ የተሰማሩ የጉልበት ሰራተኞች ንጹህ የመጠጥ ውሃ ማቅረብ፣ የመጸዳጃ ቤቶችን የማስገንባትና አካባቢውን ንጹህ የማድረግ ስራ እየሰራ መሆኑን ቢሮው ገልጿል። የአፋር ክልል ጤና ቢሮ ምክትል ኃላፊ አቶ ያሲን ሀቢብ ከተለያዩ ባለድርሻ አካላት ጋር በመተባበር በሽታው እንዳይዛመት ለማድረግ ክትባት እንደሚጀመርም ገልጸዋል። ውሃን በማከም እንዲሁም ደግሞ የግልና አካባቢ ንጽህናን ብቻ በመጠበቅ ሳይሆን በአሁኑ ሰዓት ክትባት እየገባ ነው። ስለዚህ በዚህ 2 ቀን ውስጥ ኦልሞስት ክትባቱን እንጀምርላቸዋለን። በዚህ በችግሩ በተፈጠረው ወይም ደግሞ ኮሌራ በተፈጠረበት የአሚባራ ወረዳ ላይ ላለው ማህበረሰብ ኦልሞስት የተወሰኑ ዶዞች ከኢፒኤችአይ ታግዘን ይህን ክትባት ለመጀመር ያው ቅድመ ዝግጅት ኦልሞስት ጨርሰናል። ስለዚህ ከከተብን ደግሞ ሞር ሌሎቹ ማህበረሰቦች እንዳይጠቁ ወይም ደግሞ ችግሩ እንዳይከሰት ይረዳናል ማለት ነው። ዘገባውን ይልካልን ሪፖርተራችን ብሩክ ተስፋዬ ነው። የሰበታ ከተማ ነዋሪዎች የአካባቢያቸውን ሰላም አስጠብቀው ዘለቂታዊ ለማድረግ በጋራ መስራት ይጠበቅባቸዋል ተባለ። የሰበታ ከተማ ነዋሪዎች በሰላም ጉዳይ ላይ ውይይት ያደረጉ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ልሰጠ ሪፖርተራችን ሩት ወርቁ በመስመር ላይ ትገኛለች። ሩት እንዴት ውለሻል? እንደምን ዋልክ አንተነህ? አለን ይመስገን። እሺ አጠቃላይ በዚህ በሰላም ጉዳይ ላይ ሰበታ ከተማ ነዋሪዎች ያደረጉት ውይይት ምን ይመስላል? እሺ እንግዲህ አንተነህ በሰበታ እየተካሄደ ያለው ህዝባዊ የውይይት መድረክ ሰላምና ጸጥታን በተመለከተ ነው። በዚህም አሁን ላይ ያለውን ሰላምና የሰላም ሁኔታ በዘላቂነት ለማስጠበቅ ህብረተሰቡ ቁርጠኛ መሆኑን የአካባቢውን ብሎም የሀገርን ሰላም ለማረጋገጥ ከመንግስት ጎን በመሆን ኃላፊነቱን ሊወጣ ዝግጁ እንደሆነ ተነስቷል። እንዲሁም በሃይማኖትና በዘር ከመከፋፈል ይልቅ አንድነትን ማጠናከር ለሀገር የሚበጅ ነውና አንድ በመሆን የሀገር ሰላምን በተመለከተ ሁሉም ህብረተሰብ አንድ አቋም የጋራ አቋም መያዝ እንዳለበት ህብረተሰቡ አንስቷል። ሌላው በዚህ ስራ የተነሳው አንደኛ ነጥብ ምንድነው? በኦሮሞ ህዝብ ስም ተደራጅተው የተለያዩ አላማዎችን ይዘው የሚንቀሳቀሱ ግለሰቦችንም ይሁን ድርጅቶችን በተለይ ደግሞ ግልጽ የሆነ አላማ የሌላቸው ድርጅቶችና ግለሰቦች ህብረተሰቡ መጠቀሚያ መሆን እንደሌለበትና ህዝቡ የጋራ አቋም መያዝ እንዳለበት ሰላምን ለማስጠበቅ ህብረተሰቡ የራሱ ኃላፊነት በመሆኑ እንዲሁም አሁን ላይ እየመጣ ያለውን ህዝባዊ አንድነትና ሰላም ለመቀልበስ የሚጥሩ አካላትን በተመለከተም መንግስት እርምጃ መውሰድ እንዳለበትና የህግ የበላይነትን ማስጠበቅ እንዳለበት ከምንጊዜውም በላይ ትኩረት ሰጥቶ መስራት እንዳለበት ተሳታፊዎቹ አንስተዋል። እንዲሁም የአካባቢን ሰላምና የሀገርን ሰላም በማስጠበቅ ረገድ የሃይማኖት አባቶች፣ አባገዳዎች ትልቅ ሚና እንዳላቸው ህብረተሰቡ የራሱን ሰላም ማስጠበቅ የራሱ ኃላፊነት በመሆኑ ከምንጊዜውም በላይ ሰላምን ለማስጠበቅና ጸጥታን ለማረጋገጥ ህብረተሰቡ ከምንጊዜውም በላይ በትኩረት እንደሚሰራ ነው እንግዲህ ውይይት ላይ ተነሳው። እንግዲህ ዛሬ እየተካሄደ ያለው ህዝባዊ መድረክ በዋነኛነት ጸጥታና ሰላም ላይ ያተኮረ ነው። ዋና የተነሱ ሀሳቦቹ እነዚህን ይመስላሉ። አንተነህ አመሰግናለሁ ሩት። በጅማ ከተማ በአንዲት ግለሰብ በጎ ፈቃደኝነት የተቋቋመው ሰው ለሰው አረጋውያንና ህጻናት መርጃ ማዕከል በተቋቋመ በ2 ዓመታት ጊዜ ውስጥ ለበርካታ ተንከባካቢ ያጡ ህጻናትና አረጋውያን መጠለያ መሆን ችለዋል። በማዕከሉ 40 ያህል ህጻናትና አረጋውያን መጠለል ቢችሉም ይህ ማዕከል ብቻ በጅማ ከተማ ያሉ ጧሪ ያጡ አረጋውያንና ተጥሎ የተገኙ ህጻናትን በሙሉ የማሰባሰብ ሆነ የመንከባከብ አቅም የለውም። ወይዘሮ ዘበናይ ሰዎችን መርዳት ተፈረፈ ነገር እስኪኖራቸው ሊጠብቁ አይገባም ይላሉ። መቅደስ ጥላውን አነጋግራቸዋለች። ከራስ አንደበት እንከታተል። ዘበናይ አስፋው እባላለሁ። የዚህ ሰው ለሰው በጎ አድራጎት ድርጅት መስራችና ስራ አስኪያጅ ነኝ። መነሻዬ እንግዲህ የ3ኛ ክፍል ተማሪ ሆኜ ወደ ትምህርት ቤቴ ሲሄድ አንድ ህጻን ልጅ ቆሻሻ ላይ ተጥሎ የጩኸት ድምጽ ላይ ሰማይ ለቅሶ ወደ ህጻን ልጅ ለቅሶ ገና እንግዲህ የተወለደ ህጻን ነው። እትብቱም ላይ እንትኑ ላይ እየደማ የነበረ ልጅ ነውና ጠጋ ስልጉ እንዳኖርሶታል። አሞራ አይኑን ይጠባዋልና ያ ያየሁት ነገር በጣም ነው ያስደነገጥኩ። ጓደኞቼ ጋር ነበር፣ አለቀስን። ሁላችንም ቆመን
ያኔ በኔም ልብ ውስጥ ተቀመጠ ማለት ነው። ይሄ ጉዳይ ለምንድን ነው እናት ልጇ የምትጥለው? ወኔ ወደፊት እኔ እነዚህ እናት የምትጥለው ልጅ አንስቼ ማኖር ብችል ብያስብ ነበርና ያው ጊዜ ፈጅቶ በ30 ምናምን አመቴ እንግዲህ አሁን ይሄን እድሉን አግኝቼ ጄም ላይ ገንዘብ ሳገኝ ትንሽ እቁብም ሳገኝ በቃ ማረፊያቸው መጀመሪያ ለስራ ብዬ ቀጥታ ወደ ማንሳቱ ነው ሄድኩትና መነሻው ያ ነበር። ህጻናቱ ጋር በጣም እንደ ጅማ ከተማ ልጆች ይጣላሉ። በየጊዜው አሳዳጊ የሌላቸው ልጆች እየበዙ የመጡበት ታሪክ ነው ያለውና አስገድዶናል ከቁጥር በላይ እንትን ነው ወደ 20 ልጆች አካባቢ ደርሰዋል። አሁን እዚህ ያሉት ህጻናት በእግራቸው መሄዱና ጨቅላ ህጻናት ሲደመሩ ወደ 20 ቁጥራቸው ደርሷል። አረጋውያንም በዚህ ቁጥር ልክ ነው ያሉት። ወደ 40 ቤተሰብ አለና ከሰራተኛው ጋር ሲጨመር ወደ 45 አካባቢ ሰው አለ። ሰው መሆን ነው ትልቁ ቁም ነገሩና የሰው ልጅ ብዙ ነገር መስራት ይችላል። ሁላችንም እጃችን መዘርጋት አለብን። እንደዚህ አይነት ነገር ላይ መረባረብ መቻል አለብን። አንድ እጅ ብቻውን አያጨበጭም። እኔ የቤተሰቦቼ እገዛ ባይኖር እዚህ ጋር ስራ መስራት አልችልም። ምክንያቱም ድምጽ አለ፣ አእምሮምተኞች አሉ፣ ሌሊት ህመም አለ፣ ጠዋት ለቅሶ አለ፣ ሰው ይሞታል። ከዚህ አንጻር ሁሉ እነሱ ባይረዱኝ ድምጽ አልስማ ሚል ቤተሰብ ሊኖር ይችላል። ለምን ድምጽ ሰማው፣ ለምን ችግር ሰማው ሚል ይኖራል። ግን በዋነኝነት ይሄን ስራ አብራ የሚሰራው ደካማ ብትሆንም እናቴ ናት። ሮሮ ናት፣ ጥሩ ናት፣ ደግ ናት፣ ለሰው ሰጥታ አትጠግብም። ከዚህ አንጻር ሌሎቻችንም ሁላችንም እህቶቼም አሉ ወንድሞቼ እኔ ሳልኖር እነሱ ናቸው ተክተው የሚሰሩት የሚያጥቡት የሚያበሉት። ከዚህ አንጻር ሁላችንም ሁሉም የኢትዮጵያ ሕዝብ ሁሉም ሰው የተባለ ሰው ሁሉ ለሰው ልጅ ማዘንና መራራት ግድ ይላል እና እንዲመለከቱ በተለይ ጅማ ላይ ያው የመጀመሪያው ድርጅት ነው እና እንደዛ አይደለም ለመጀመሪያነቱ አይደለምና ብዙ ሰዎች እንዲመለከቱ እንፈልጋለን። መጀመሪያ ማየት ብቻ እንዲያዩ ነው የምንፈልገው እንዲመለከቱ እናስ በሰውነቱ የሰው ልጅ ልብስ አጥቦ መሄድ ትልቅ ነገር ነው። እነሱን አጫውቶ መሄድ አዛውንቱን ትልቅ ነገር ነው። ህፃናቱን አቅፎ አጸዳርቶ መሄድ ትልቅ ነገር ነውና እንዲመለከቱን እንዲያዩን ነው እኔ መልእክቴ ማስተላለፍ። በዚህ ጉዳይ ላይ በጠዋቱ የጥናት ስለ ኢትዮጵያ ፕሮግራም ላይ በእንግድነት የተጋበዙት የጌርጌሳውን አእምሮ ህሙማን ማዕከል መስራች አቶ መለስ አየለ የክረምት የበጎ ፈቃድ አገልግሎት ተማሪዎች ላይ ተኮረ መሆኑ ጥሩ ቢሆንም ሁሉንም የህብረተሰብ ክፍል ያካተተና ቀጣይነት ቢኖረው በዘርፉ የበለጠ ውጤት ያመጣል ብለዋል። ሁሉም ሊሆን ይገባል። ተማሪ ተኮር ብቻ ባይሆንም ደግሞ የተሻለ ነው። ሌላውም ልክ ክረምት ላይ የሚዘጋ ትምህርት ቤቶች ሲኖሩ መምህራንም አሉ። ሌሎች በክረምት የማይሰሩበት ሁኔታ ያለ ትምህርት ቤቶችም ሌሎችም መስሪያ ቤቶች አሉና ሁሉም ቢሳተፉ ደግሞ የበለጠ ስራ ይሰራልና እርግጥ ነው እንደ ወረት ሆኖ እንዳይቀር ትልቅ ጥንቃቄ ይጠይቃል። አንዴ አብልተሽ እንደ መንሳትም ነገር ነው የሚሆነው። ክረምት ላይ ሳያስቡ ተሰባስቦ በግሩፕ መተው ቁርስ ምሳ እራት እንደውም 4-5 ካለበላችሁ ይባልና ያቺ ክረምት ስትጠፋ የለም በቃ። ስለዚህ ሰውን የሚዘልቅ ነገር ሲሆን የተሻለ ነው የሚሆነው። አለበለዚያም አለማሳየቱ ነው የተሻለ የሚሆነውና እዚህ ላይ ሁሉም ሰው የኔ ነው ብሎ ዘላቂ የሚሆነውን ነገር ቢሆን ነው የተሻለ ብዬ እንደኔ የማስበው። የመኖሪያ ቤት እጥረት በተለይም አዲስ አበባ ውስጥ በርካቶችን ለምሬት የተዳረገ ነው። ለዚህም በርካቶች ደረጃውን ባልጠበቀና ለጤና ተስማሚ ባልሆነ መኖሪያ ቤት ውስጥ ይኖራሉ። ይህን ለመቅረፍ መንግስት የጋራ መኖሪያ ቤቶችን በመገንባት ላይ ቢሆንም ችግሩ ግን አሁንም የሚስተዋል ነው። የዚህ የቤት እጥረት የተገነዘበ ወጣትም በውጭ ዓለማት እየተለመደ የመጣውን በተሽከርካሪዎች ላይ መኖሪያ ቤቶችን የመገንባት ልማድ ወደ ሀገራችን አምጥቶታል። ሪፖርተራችን ሳራሳ ለስላሴ በዙሪያ ተከታዩን ዘገባ አዘጋጅታለች። ከራስ አንደበት እንደሚከተለው ይቀርባል። ስሜ አብነት ታደሰ ይባላል። የተለያዩ የስራ ፈጠራ ባለቤትና የጋራጅን ባለቤት ነኝ። አሁን ከሰራኋቸው ፈጠራዎች አንዱ ይሄ ተንቀሳቃሽ መኖሪያ ቤት ነው። እንግዲህ እንደምታየው ሰፋ ያለ ነው። ብዙ ክፍሎች አሉት። ወደ 8 ክፍሎች አሉት። አጠቃላይ በካሬ ብንወስደው ወደ 116 ካሬ ነው። ውስጡም ያው የተለያዩ መገልገያዎች አሉ። እነሱ ተሽከርካሪዋም የራሴ የሆነች ንብረት ነች።
በራሴ ጋራጅ ውስጥ ነው የፈጠርኩት። የምኖርበትም ራሴ ነኝ። ከዚህም ከቤት ውጪ የፈጠርኳቸው ትላልቅ ማሽኖች አሉ። ፈጠራውን ጀምሬ እስከጨረስኩኝ ድረስ እዚሁ ጋራጅ ውስጥ ነው ያለቀው። ወደ 3 ዓመት አካባቢ ወስዷል። 2 ወር 3 ወር ገደማ ይሆነዋል። አሁን ውጪ ላይ ነው ያለው። የተለያየ አካባቢ እየቀያየርኩኝ እየኖርኩበት ነው። በገንዘብ ደረጃም ከጠየቅሽኝ ያው የተሽከርካሪውን መኪናውን ጨምሮ ወደ 4.5 ሚሊዮን ብር አካባቢ ጨርሶብኛል። አጠቃላይ ወጪ ማለት ነው። መናፈሻም ቦታም ይሁን ከተማ ውስጥ ይሁን ከከተማ ክልል ውጪ ይሁን እየተንቀሳቀሽ ማንኛውም መኖሪያ ቤት ውስጥ ያለ አክሰስ በጠቅላላ ተገጥሞለታል። ሻወር አለው። ሁሉ ነገሩ የተሟላ ነው። እየተንቀሳቀሽ መኖሩ መሬት ላይ ካለ ቤት የሚለየው ያ ነው። የራሱ 2 ጀነሬተሮች አሉት። ሶላር አለው። መብራት አይጠፋም። የውሃም ሁሉ ነገር የተሟላለት ነው። ህብረተሰቡ አቅም ላይ ሌለው እንደ አቅሙ መስራት ይቻላል። ቤቱ ገራጅ ውስጥ አልቆ በሚወጣ ጊዜ በጣም የአካባቢውም ሰው ከከተማም እየመጡ በቃ ድጋፋቸው ሞራላቸው በጣም ልዩ ነው እና ያልጠበቅኩት ነው ከህብረተሰቡ ያገኘሁት ምላሽ። ያው ያን ሆነ ብዬ የምገምተው ነው ከሀገሪቷ ላይ አሁን የመኖሪያ ቤት እጥረት አለ። ይሄ ደግሞ ያን ነገር የሚቀርፍ ነው። እዛ ገራጅ ውስጥ አሁን የገራጅም ስራ ሰራለሁ። ብዙ ደንበኞች አሉኝ። ደንበኞቹን ማስተናገድ፣ ፈጠራውን መስራት ፈተና አለው። ከቦታ ጥበት አንጻር ያው ትልቁ ችግር የኔ ቦታ ነው። ፈጠራዎችን አስመዝግቤያለሁኝ። የቤቱም ተመዝግቧል። ያው ደግሞ ቆይቷል ካስመዘገብኩኝ። አሁን ልስራው እንጂ 3ቱንም ያስመዘገብኳቸው ቆይቻለሁ። ያው ወደፊት ደግሞ ማሽኖችንም ለማምረት ቤቱንም ለህብረተሰቡ እያመረትኩኝ ለማቅረብ እቅድ አለኝ። በዚህ የፈጠራ ዘገባ ላይ በጤና ስለ ኢትዮጵያ ዝግጅታችን ላይ በእንግድነት የተጋበዙት የንግድ ስራ ፈጠራና አመራር ስልጠና ዘርፍ ላይ ባለሙያ የሆኑት አቶ ካሊዲያኑስ አንዱ አይነት ችግር ፈቺ የፈጠራ ውጤቶች ተገቢውን ጥቅም እንዲሰጡ በመንግስት ሆነ በባለሀብት ሊደገፍ ይገባል ብለዋል። እንደዚህ አይነት የስራ ፈጠራዎች መጀመሪያ ላይ ሰዎች ሊቃወሙት ይችላሉ ወይም ሰው እንቅፋቶች ሊበዙበት ይችላሉ። እገዛ ፈልጎ እገዛ ላያገኝ ይችል ይሆናል። ምክንያቱም ያልተለመደ ስለሆነ ማለት እንደዚህ አይነት ያልተለመዱ ነገሮች ላይ የሚጠበቅ ነገር ነው። ግን ይሄንን ሁሉ ነገር አልፎ ወደ ገበያ ማስገባት ችሎ አንድም ከስተመር አግኝቶ ወይም አንድ ሊገዛው የሚችል ባለሀብት ሊሆን ይችላል ወይም ደግሞ ውጪ ላይ ቅድም ስትሉት እንደነበረው ማለት ነው በውጭ ሀገር እንደተለመደው ሰዎች ጡረታ ሲወጡ ትራቭል ማድረግ ሲፈልጉ ወዲያ እያሉ መኖር ሲፈልጉ እንደዚህ አይነት ፍላጎቶች ያላቸው ሰዎች ሲኖሩ አንድም ይሁን ሁለትም ሰው ይሁን እየለመደው ሲሄድ ዋጋውንም ሲያወጣ ፕሪሚየም ፕራይስ ሊያወጣ ይችላል ወይም ከፍተኛ የሆነ ፕራይስ አውጥቶለት እንደዚህ አይነት ፍላጎት ላላቸው የገንዘብ ችግር የሌለባቸውን ሰዎች ታርጌት አድርጎ ሊሰራ ይችል ይሆናል። ስለዚህ ወደፊት እንደዚህ አይነት ሰዎች ሊበረታቱና ሊታገዙ በሚመለከታቸው አካላት ያው በመንግስትም እንደሚባለው ሊሆን ይችላል። በተለይ ደግሞ እንደኔ የግል ባለሀብቶች ቢያግዙት ይሄንን ሰው በዘንድሮ ክረምት ከወትሮ በተለየ መልኩ 4 ቢሊዮን ችግኝ ለመትከል እቅድ የተያዘ ሲሆን ይህንን እውን ለማድረግ የሁሉም ኢትዮጵያውያን ርብርብ ይጠይቃል። ሁሉም ኢትዮጵያውያን የሚሳተፉበት 200 ሚሊዮን ችግኞችን በአንድ ጀንበር የምንተክልበት የአረንጓዴ አሻራ ቀን የፊታችን ሐምሌ 22 ስለሚከናወን ለተከበረው ምክር ቤት አባላትና ለኢትዮጵያውያን በሙሉ የሚጠበቅብንን እንድናደርግ በዚህ አጋጣሚ ጥሪዬን አስተላልፋለሁ። የውጭ ዜና። የሱዳን ወታደራዊ ምክር ቤት የተቃውሞ ቡድን ኢትዮጵያና የአፍሪካ ህብረት ባቀረቡት የሽግግር መንግስት ምስረታ ሀሳብ ላይ ተስማማ። በስምምነቱ መሰረት ከወታደራዊ ምክር ቤትና ከሲቪሎች የሚውጣጣው የሽግግር መንግስት አገሪቱን ለ3 ዓመት የሚመራ ይሆናል። የሱዳን ወታደራዊ ምክር ቤት ምክትል ሊቀመንበር ጀነራል መሐመድ ሐሞዳን ዳጋሎ ችግሩን ለመፍታት በማሸማገል ሂደት ውስጥ ግንባር ቀደም ተሳትፎ ነበራቸው ያሏቸውን ኢትዮጵያና የአፍሪካ ህብረትን አመስግነዋል። ሰለሞን ገዳ ተጨማሪ አለው። በሱዳን ዘላቂ ሰላም ለማስፈን የመጀመሪያው ምዕራፍ ተብሏል። ወታደራዊ ሽግግር ምክር ቤቱና የተቃውሞ ጥምረት ከ2 ቀናት ድርድር በኋላ የደረሱት ስምምነት ሁለቱ ወገኖች ኢትዮጵያና የአፍሪካ ህብረት ባዘጋጁት የስልጣን መጋራት ሀሳብ ላይ ያደረጉት ድርድር በውጤት መጠናቀቁ ያስደስታቸው የአፍሪካ ህብረትና ኢትዮጵያ ልዑካን እንዳሉት የሚመሰረተው የሽግግር መንግስት ምክር ቤት ሱዳንን ወደፊት ማራመድ የመጀመሪያው ተግባሩ ነው። ተቀረረ بهذا الصدد على وجه الخصوص በዚህ ማዕቀፍ መሰረት ሁለቱ ወገኖች ግልጽነት የተሞላበት አሰራርን በመከተል የተፈጸሙ ጥፋቶችን ይመረምራሉ። በተጨማሪም
በተዘዋዋሪነት የሚሰራ ገለልተኛ ምክር ቤት ለመወሰን ተስማምተዋል። ለሶስትና ከዚያ በላይ ዓመታት ሊቆይ የሚችል ምክር ቤት between the military and civilians for a period of 3 years or slightly more. የሱዳን ጦር የሀገሪቱን የ30 ዘመን መሪ ዑመር አልበሽር ባለፈው ሚያዝያ ከስልጣን ካስወገደ በኋላ ሱዳን ወደ አለመረጋጋት ውስጥ ገብታለች ነው የሚባለው። በተለይ ደግሞ ሱዳንን ማን ይምራ የሚለው የተቃውሞውን ጥምረትና ስልጣን በእጁ ያስገባውን ወታደራዊ ምክር ቤት መካከል ያለመግባባት ምንጭ ሆኖም ሰንብቷል። በተለይም ደግሞ የጦር ኃይሉ እርምጃ መውሰዱን ተከትሎ ሲካሄድ የነበረው ማንኛውም አይነት ድርድር ተቋርጦ ነበር። የተቃውሞ ጥምረት ጋር ለደረሱት ስምምነት ተግባራዊነት በቁርጠኝነት እንሰራለን ያሉት የምክር ቤቱ ምክትል ሊቀመንበር ጀነራል መሐመድ ሐምዳን ዳጋሎ ወንድም ያሏቸውን ሀገራት አመስግነዋል። We thank the African and Ethiopian mediators. የአፍሪካና የኢትዮጵያውያን አሸማጋዮችን እናመሰግናለን ለነበራቸው ጥረትና ትዕግስት። በተቃውሞ ጎራ ያሉትንም ወንድሞቻችን እናመሰግናለን ላሳዩት ቀናነት። ለሁላችሁም በለውጡ እየተሳተፋችሁ ላላችሁት ማረጋገጥ የምፈልገው ይህ ስምምነት ማንንም አያስቀርም፣ ሁሉንም አቅፎ ወደፊት የሚጓዝ ነው። And it's pure revolution. ቢቢሲ እንደዘገበው አሁን ላይ ስምምነቱን ተከትሎ ሁሉም ወገኖች ሀገሪቱን ወደፊት ለማራመድ በህብረት እንስራ የሚለውን መልእክት ማስተላለፍ ጀምረዋል። Now it seems that determination is starting to pay off. የሆንግ ኮንግ ከተማ አስተዳደር ፖሊስ በአመጽ ድርጊትና በሌሎች ወንጀሎች ተሳትፏል ያላቸውን 27 ሰዎች በቁጥጥር ስር አዋለ። በቁጥጥር ስር ያሉት ከወር ጀምሮ የተካሄዱ ተቃውሞዎች የአመጽ ድርጊት ፈጸሙና የአስተዳደሩን የህግ አውጪ ምክር ቤት ህንጻ ያፈረሱ ናቸው ተብሏል። ከነዚህ ውስጥ 18ቱ ከፖሊስ ጋር ግብግብ ውስጥ የገቡ የተደባደቡ የተለያዩ መሳሪያ የያዙ ያልተፈቀደ ስብሰባ ያደረጉና በኃይል ወደ ህግ አውጪ ምክር ቤት የገቡ መሆናቸው ፖሊስ አስታውቋል። ሌሎች ደግሞ ከተለያዩ ምንጮች ያገኟቸውን የፖሊስ መረጃ በህገ ወጥ መንገድ የለቀቁ ናቸው መባሉን ሲጂቲኤን ዘግቧል። ሶሪያና ኢራን በአሜሪካና አጋሮቿ የተጣለባቸው ማዕቀብ ለመቋቋም በትብብር እንሰራለን አሉ። የኢራን ውጭ ጉዳይ ሚኒስትር የፖለቲካ ጉዳይ አማካሪ በደማስቆ ከሶሪያ ፕሬዝዳንት ጋር ተወያይተዋል። ሰይፉ ገብረ ጻድቅ ተጨማሪ አለው። ከሶሪያ ጋር ጥብቅ ውድጅት አላቸው ከሚባሉት ሀገራት አንዷ ኢራን ስትሆን ውጭ ጉዳይ ሚኒስቴር መስሪያ ቤቷ የሚኒስትሩ የፖለቲካ ጉዳዮች ከፍተኛ አማካሪ አሊ አስጋሃሪ ካጂን ወደ ደማስቆ ልካለች። ፖለቲከኛው በሶሪያ ቆይታቸው ከሀገሪቱ ፕሬዝዳንት በሽር አልአሳድና ከሌሎች ከፍተኛ ባለስልጣናት ጋር ተወያይተዋል። ከሶሪያው መሪ ጋርም በነበራቸው ቆይታ ትኩረት ካደረጉባቸው ጉዳዮች አንዱም የቴህራን የኒውክሌር መርሃ ግብር መሆኑን ነው ውይይቱን የተከታተሉት የሁለቱ ሀገራት ባለስልጣናት የገለጹት። ኢራን አሜሪካንንም ሆነ የትኛውንም መብቷን የሚጻረሩ አካላትን ለመመከት ዝግጁ መሆኗንም ከፍተኛው ዲፕሎማት ለሶሪያው መሪ አስታውቀዋል። የዩናይትድ ስቴትስ አካሄድንም ዓለም አቀፍ ሕግን የሚጥስ መሆኑን በማመልከት በደማስቆ ቤተመንግስት ቆይታቸው ከአልአሳድ ጋር በኢድሊብ ስላለው ወቅታዊ ወታደራዊ ሁኔታና በኢስታናው ሶሪያ ተኮር ውይይትም ገለጻ ተደርጎላቸዋል። ለአሊ አሽጋሪ ካጂ የሶሪያ መንግስት ለሀገሪቱ መልሶ ግንባታና ሰላምና መረጋጋት እያደረገ ላለው ጥረትም የኢራን መንግስት ድጋፍ እንደማይለየው አረጋግጠዋል። የቴህራኑ ልዑክ ወደ ደማስቆ የመጡትም እስራኤል በሶሪያ ግዛት የአየር ድብደባ ከፈጸመች ከ48 ሰዓታት በኋላ ነው። ኢላማውም በዚያ የሚገኙት የኢራን ኃይሎች እንደሆኑ ነው ጉዳዩን በቅርበት የሚከታተሉት የፖለቲካ ተንታኞች የገለጹት። የኢራን ኃይሎች በሶሪያ የሚገኙት በሀገሪቱ መንግስት ጥያቄ መሆኑንም ነው ከፕሬዝዳንት አልአሳድ ጋር ያደረጉትን ቆይታ ተከትሎ በሰጡት ጋዜጣዊ መግለጫ የኢራኑ ዲፕሎማት ያስታውቁት። የኢራን እስላማዊ ሪፐብሊክ ኃይል በሶሪያ የሚገኘው ከሀገሪቱ መንግስት በቀረበ ጥያቄ ነው። ዓላማውም ሽብርተኝነትን መዋጋት ሲሆን የእስካሁኑ ትብብር ውጤታማ ነው፣ ወደፊትም ቀጣይ ይሆናል። የኢራኑ ዲፕሎማት ከሶሪያ ውጭ ጉዳይ ሚኒስትር ዋሊድ ሞአለም ጋር በሁለቱ ሀገራት ስትራቴጂካዊ አጋርነት ዙሪያ ተወያይተዋል። ውይይቱ ገንቢና ዘርፈ ብዙ ትብብርን መሰረት ያደረገ ነው ተብሏል። የሶሪያው ምክትል የውጭ ጉዳይ ሚኒስትር ፋይሳል አልሚቅዳድ ሁለቱ ሀገራት ከፊታቸው የተደቀኑባቸውን ችግሮች ለመፍታት በትብብር ይሰራሉ ብለዋል። ሁለቱም ሀገራት እስላሚክ ሪፐብሊኳና የሶሪያ አረብ ሪፐብሊክ ከፍተኛ በሚባል ማዕቀብ ውስጥ ናቸው። ማዕቀቡ የአሜሪካ ብቻ ሳይሆን የሌሎች አጋሮቿም ጭምር ነው። በዚህ ማዕቀባዊ ትስስር ውስጥ የአውሮፓ ሀገራት ብቻ ሳይሆን የተወሰኑ የአረብ ሀገራትም አሉበት። የኛ ውሳኔም ይህንን ችግር በጋራ መከላከል በሚቻልበት ሁኔታ ላይ አተኩሯል። ማዕቀቡ የሰብአዊነትና የጦር ወንጀል ነው ብለን እናምናለን። አዝማሚያውም ወደ ውድመት የሚያመራ ነው። ባለፈው ሚያዝያ በዚህ ኃላፊነት ላይ ከተሾሙ በኋላ
አሊ አስጋር ካጂ በደማስቆ ጉብኝት ሲያደርጉ ይህኛው የመጀመሪያቸው ነው። ከ2011 የአረብ ዓለም አብዮት በኋላ የሶሪያና ኢራን ከፍተኛ ባለስልጣናት አንዱ በሌላኛው ሀገር ተደጋጋሚ ጉብኝት ሲያደርጉ ይስተዋላል። ወታደራዊና ኢኮኖሚያዊ ትብብራቸውንም አጎልብተዋል። በኢስታናው የሶሪያ የሰላም ውይይት ላይም ኢራን ቁልፍ ሚና እየተጫወተች መሆኗን ፕሬስ ቲቪ ዘግቧል። በዘንድሮ ክረምት ከወትሮ በተለየ መልኩ 4 ቢሊዮን ችግኝ ለመትከል እቅድ የተያዘ ሲሆን ይህንን እውን ለማድረግ የሁሉም ኢትዮጵያውያን ርብርብ ይጠይቃል። ሁሉም ኢትዮጵያውያን የሚሳተፉበት 200 ሚሊዮን ችግኞችን በአንድ ጀንበር የምንተክልበት የአረንጓዴ አሻራ ቀን የፊታችን ሐምሌ 22 ስለሚከናወን ለተከበረው ምክር ቤት አባላትና ለኢትዮጵያውያን በሙሉ የሚጠበቅብንን እንድናደርግ በዚህ አጋጣሚ ጥሪዬን አስተላልፋለሁ። አንድ ደግሞ ዛሬን ጨምሮ በቀጣይ 3 ቀናት የሚኖረውን የአየር ሁኔታ ተከታትለን እንመለስ። ካፍታ ቆይታ በኋላ 4 ማዕዘን 7 ሰዓት ላይ መለሳል። አብራችሁ